አንቺ በጣም መልካም ሰው ነሽ። አንተም በጣም መልካም ሰው ነህ ካሌብ። ከድሮም ጀምሮ ብዙ በደሎችን በድዬሽ በቀላሉ አልፈሽኛል። ቤተሰብህን ለመጠበቅ እኮ የበደልከው በደል አይባልም። ሁሉም ሰው እኮ ቤተሰቡን ከጥቃት ለመከላከል ይፈልጋል። ታውቂያለሽ ትሁት፣ ሴቶች ብዙ ጊዜ አስተዋይና ብልህ ናቸው። ከነዛ ውስጥ ደግሞ ግንባር ቀደሙ አንቺ ትመስኛለሽ። ታታሽኮርም እውነቴን ነው። የሚጠጣ ነገር ትፈልጋለህ? አያችሁ ልጆች፣ የምህረት በሩን የሚከፍት ልብ ጠንካራ ነው። ያለ አባዬ፣ እኔ ያለፈውን ነገር ረስቼ ከዚህ በኋላ ያለኝ ህይወት ከሄዱ ጋር በፍቅር መኖር ነው የምፈልገው። ከዚህ በፊት የነገርኩህን ቅድመ ሁኔታዎች በጥንቃቄና ደጋግመህ አስብበት። እሺ። በትሁት ድራማ እንግዲህ ትሁትና ካሌብ ሊጣመሩ ነው። ፎንቃ ትሁትን ጨምድዷታል። ኤዱ እንግዲህ ልታወጣጣት እየሞከረች ትገኛለች። በሌላ በኩል ደግሞ ሞተዋል ተብለው የሞት ሰርቲፊኬት የተሰራላቸው አባባ እስከ ቤት ድረስ ሰተት ብሎ በመምጣት ቲናን ከሞት አትርፈዋታል። ልጃቸው ቲናን ገለው እስር ቤት ከሚወረወር እሷም ሞታ ከምታርፍ እኔ በቁም እያለች ስቃዩን አሳያታለሁ፣ እበቀላታለሁ በማለት አባባ እንግዲህ ቲና እንዳትሞት አድርገዋታል ማለት ነው። በሌላ በኩል ደግሞ አባባ ዳኒንና ኤዱን አስታርቋቸዋል። በባለፈው ክፍል ደስ የሚል ነገር ታይተዋል። በቀጣይ ክፍል ያለውና ሌሎችን መረጃዎች ይዤላችሁ መጥቻለሁ። ሰላም ለእናንተ ይሁን። ውድና የተከበራችሁ የቻናል ቤተሰቦች እንዴት አላችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። አዲስ የሆናችሁ ቪዲዮ ከተመቻችሁ ቻናልን ሰብስክራይብ በማድረግ ነባሮች ደግሞ ላይክ በማድረግ አበረታቱኝ። ስለምታደርጉልኝ ነገር ሁሉ ከልብ አመሰግናለሁ። ወደ ቪዲዮ እንሄዳለን። በባለፈው ክፍል እንግዲህ ብዙ ነገሮች ተፈጥረው ነበር። አባባ ታግተው ስቃያቸውን እያዩ ነበር። አባባን ለማዳን ደግሞ ዳኒ ሊገላቸው ነው ብሎ አውቆ እየዋሸ ምናምን አብሯቸው ታግቶ ነበር። እዛ ያሉ በጣም ሁላችንም ፍርሃት ላይ ነበርን። እንግዲህ ዳኒ ዕጣ ፈንታው ምን ይሆን፣ የአባባስ ምን ይሆን እያልን እየፈራን ነበር። በዛ ክፍል ላይ በጣም አጋቹ ጠጠር ብሎ ነበር። ያስፈራ ነበር ሁሉም ነገር። እየተደበደቡም ነበር አባባ። ከዛ እንግዲህ ጀግናዋ፣ ብርቱዋ፣ ጥበበኛዋ ትሁት ቲናን በመከታተል የጣለችውን እቃ ወስዳ ከሰጠቻት በኋላ ተደብቃ የምትገባበትን እያየች ተከትላት ገብታ ቲና ከሄደች በኋላ ተከትላት ገብታ እንግዲህ አባባንና ዳኒን ለማትረፍ በቅታለች ማለት ነው። ዳኒን ባትወስደውም ሰውየውን አጋቹን በዱላ መታችና ወደቀ። ከዛን አባባን ፈታ እንደምንም ይዛቸው ሄዳ የሆነ ቦታ ላይ ምሪንዳ እየጠጡ እየተነጋገሩ ነበር። አባባ አድነሽኛል እያሉ እያመሰገኑና ወደ ቤት መሄድ እንደማይፈልጉ ብር እንደምቸግራቸውም ጠይቋት፣ እሷም እሺ አለኝ ብር አመጣለሁ፣ ግን ከዚህ ሁሉ ለምን አትመጣም ቤት ምናምን ብላ በምትናገርበት ሰዓት አሁን ጠላቶችን በደንብ አውቃለሁ የምጋፈጥበት ሰዓት ነው እንጂ ወደ ቤት መሄድ አልፈልግም፣ ለተወሰነ ጊዜ እደበቃለሁ፣ በህይወት መኖሬን ቲና ማወቅ የለባትም እያሉ ለትሁት ነግሯት አሳምኗት እሷም እሺ ብላ ሄዳ ቤት እንግዲህ እንደማያውቅ ሰው ለካሌብም እያስረዳች ነበር። ካሌብ በጣም ጭንቀት ላይ ነበረ። ከዛ በኋላ እንግዲህ አባባ ካሌብ ያሉበትን እንዲያውቅ እንዲሁም ደግሞ ዳንም እንዲያውቅ ስለፈለጉ ለሁሉም ነገር እንዲመች ካሌብም ተጨንቆ ያው ችኩል ስለሆነ ቲና ላይ ችግር እንዳመጣ በማሰብ ለትሁት ነግሯት አገናኝታቸዋለች። በዛን ሰዓትም እግራቸው ላይ ወድቆ እንግዲህ አባቱን አግኝቷል። በዛ ሰዓት ብዙ ነገር እየተነጋገሩ ነበረ። ካሌብን ተረጋጋ፣ አንተ ሁሉንም ነገር እኔ ጨርሳለሁ እያሉ ካሌብ እንዳይቸኩልና መጥፎ ውሳኔ እንዳይወስን እየመከሩት ነበረ። እሱም እንግዲህ እሺ ብሎ ተቀብሎ ነበር። በአንድ በኩል ደግሞ እንዲሁም ዳኒን አግኝተው አናግረውት ነበረ። ዳኒ በጣም ደንግጦ በህይወት መኖራቸውን አይቷል። ደንግጧል፣ ተደስቷልም። መሞታቸውን አይፈልግም። እሳቸውን ለማዳን ስል ብዙ ዋጋ ከፍሏል።
እናም መሞታቸውን ስለማይፈልግ በማየቱ ደስ ብሎት ሳይጨርስ ቲና ማወቅ እንደሌለባት ሲነግረው አባባ ሲነግሩት ለምን ምናምን ሲባል አሁን ማወቅ የለባትም ምን የማደርገው ነገር አለ፣ አንተ ግን በፊት ከሷ ጋር ነበርክ፣ አሁን ደግሞ ከኔ ጋር ሆነ እሷን መሰለል አለብህ፣ ሀሳቦቿን እቅዶቿን እያወቅ ለእኔ መናገር አለብህ ብሎ አስጠንቅቆት ነበረ። እሱም እሺ ከእርሶ ይቅርታ ማገኝ ከሆነ ከዚህም በላይ ብዙ ማድረግ እችላለሁ፣ ችግር የለውም ብሎ ከእሳቸው ጋር ተስማምቶ እንግዲህ ቲናን መሰለል ጀምሮ ነበር። ከዛ በኋላ ነበር ካሌብ በንዴት ተነሳስቶ እንዴት እንደዛ አደረገች በማለት ሌላ ውሳኔ ላይ የገባው። ከዛ በፊት ግን ወደ ቤት እየመጣች ቲና ፊቷን በጨው ታጥባ አባባ ሞተዋል ብላ የማስመሰል ትወናዋን ቀጥላ ነበር። እሷ ሀሳቧ ያው አባባ ከሞቱ በኋላ የሞት ሰርተፊኬቱን አይቶ ካሌብ ንብረቱን ወደሱ እንዲያዘዋውርና እሷ ፍቺ ተቀብላ ንብረት ተከፋፍላ ዳኒን አግብታ መኖር ነበር ሀሳቧ በእሷ ቤት። እነሱ ግን ተባብረው ከኋላ ከሷ በላይ ብልጥ እንደሆኑ አልገባትም ነበር። በጣም ተጨንቃ ነበር። እናም እሷ ተደስታ ነበር እንጂ ምን ትጨነቃለች? ሀብቱን የምትበላ ንብረት ሁሉ ድርጅቱንም ቤቱንም ተከፋፍላ ለመሄድ እሱን ለማሳመን እየሞከረች ነበር። ከትሁት ጋር አብሮ እያለቀሱ ምናምን ነበር። ትሁት ግን በውስጧ በጣም እየታዘበቻት ነበር። እንዴት እንደዛ ታስመስላለች እያለች ካሌብ ራሱ ትሁትም ስታለቅስ አብራት እየተገረመ ነበረ። ዞር በሉ ከዚህ ምናምን እያለ እየተቆጣቸው ነበረ። እናልቅስ እንጂ ምናምን እያለች ትሁትም አብራት ስታለቅስ ነበረ። ከዛ በኋላም እንግዲህ ንብረቱን ወደሱ እንዲያዘዋውር እንዲፈጥን ካሌብን እንደ መልካም ሰው ሁና እየመከረችው ነበር። እሱም አውቆ እንግዲህ እሺ ብሎ የተስማማ እየመሰለ ነበር። ከዛ በኋላ ግን አላስቻለውም። ያው እንደምናውቀው ካሌብ በጣም ችኩልና ተናዳጅ ሰው ስለነበር ቲናን በሽጉጥ ደፋታለሁ ብሎ እየተዘጋጀ አባባ ደርሰው ቲናን ከሞት አትርፈዋታል ማለት ነው። ከዛ በኋላ ያሉት ነገሮች በጣም ደስ ይላሉ። በባለፈው በ43 ክፍል በጣም ደስ የሚሉ ነገሮች እየታዩ ነበረ። እንግዲህ ከሞት ካዳናት በኋላ አባባ ብዙ ነገሮችን እየተመካከሩ ነበረ። ለምን ትገላታለህ? በቁሟ ስቃዩን ታያለች። እንደ መንፈስ ከኋላዋ እየተከተልኩ ቁም ስቅሏን አሳያታለሁ። ተዋት፣ አንተስ ለምን ለኔ ብለህ እሷን ገለ እስር ቤት ትገባለህ? አንተ እያለህ እንደዚህ የምታደርገኝ፣ አንተ ከሌለ ደግሞ ብዙ ጠላቶች ብዙ ነገር ሊያመጡብኝ ስለሚችሉ አንተ ከጎኔ አትራቅ እያሉ አባባ ልጃቸውን ውጭ ወስዶ እየመከሩ ነበረ። ውጭ ከሄዱ በኋላ ደግሞ ሽጉጡን ስጭኝ እደፋዋለሁ እያለች እየፎከረች ነበር። ቲና ማለት ነው። ከትሁት ጋር ፍጥጫ ውስጥ ገብቶ ነበር። አባባ አይሞትም፣ ይኖራል፣ ገና ፍቅር እየሰጠን ብዙ አመት ይኖራል፣ ላንቺ ነው የሞተው፣ ላንቺ ነው ሞት የመሰለው እያለች እያስረዳቻት ነበረ። ከዛ ቲና በጣም ተናዳና ተደናግጣ ወደ ውጭ ወጥታ ለዳኒ መደወል ትጀምራለች። ዳኒም ስልኩን አነሳና ያለበትን ቦታ ነገራት። ሩጣ ሄደችና በጣም ተደናግጣለች። ቁጭ ብላ በጣም ሄደችና አቀፈችው። ስታቅፍ እሱ ደንግጦ ነበር። ምንድን ነው ብሎ ከዛን እንድትነግረው ሲጠይቅ ሊረጋጋ ቆይ እያለች ከተረጋጋች በኋላ የተፈጠረውን ነገር ነገረችው። አባባ እኮ አልሞተም ብላ በምትናገርበት ሰዓት ዳኒ ደነገጠ። ምክንያቱም አትንገራት ብለው ነበር ለዳኒ ማለት ነው። መንገድ ላይ አይታ ይሁን እንዴት አወቀች ብሎ ነገሩ እንዳይበላሽ ነበር ዳኒ የደነገጠው። እረ ቤት ውስጥ እኮ መጣ፣ እኔ መንፈስ መስሎኝ ተሸውጄ ነበር፣ ካሌብ ሊገለኝ ስል እኮ ከሞት አተረፈኝ አባባ ብላ በምትናገርበት ሰዓት እንዴት ሊያተርፍ ቻለ ሲባል እሱ ያልተፈታ እንቆቅልሽ ነው እያለች እየነገረችው ነበር። አሁን ማረፍ ፈልጋለሁ፣ ቤት ይዘኸኝ ሂድ ብላ በምትጠይቅበት ሰዓት ዳኒ ቤት አልወስድሽም፣ ጓደኛ ያለ አብሮን ሊያድር መጥቷል፣ ስለዚህ ሊወስድሽ አልችልም አለ። ከዛ ቲና ተጨንቃና ተደናግጣ እንዴት እንደዚህ ትለኛለህ? ሌላ ሰው እየመሰልከኝ ነው እና የት ሊደርስ ስትል ሩም ይዘሽ ደሪ ምናምን እያላት ነበረ። እና ጓደኛዬን እኔ ምን ላድርገው? ዞር በል ውጣ ብዬ ላባረው እንደላንቺ ብዬ በይ ደህና ደሪ እያለ
ካፌ ወጣ። እሷም በጣም ተጨንቃለች። ቲና ፊቷን ያው በጨው ታጥባ ወደ ቤት መሄዷ አይቀርም አትመጣም ከዚህ በኋላ ብለው ነበረ እነ ካሌብ። ግን እንደምትመጣ ትሁት እርግጠኛ ነበረች። ትመጣለች እንጂ ምናምን እያለች ከመጣች አባራታለሁ ምናምን እያለ ካሌብ እያላት ነበረ። አታባራት፣ ምንም አንተ አትቸኩል፣ ቀስ በል፣ አባባ የሚያደርጉትን ነገር ማየት ነው ያለብን፣ አንተ ዝም በል ብላ በምትናገርበት ሰዓት ካሌብ እዛ ጋር ትሁትን እንግዲህ እያሽኮረመማት ይገኛል ማለት ነው። አንቺ በጣም መልካምና ብልህ ሴት ነሽ። እኔ ብዙ በደሎችን እያደረስኩብሽ፣ አንቺ በትዕግስት እያለፍሽና መልካም ነገሮችን በጥበብ እያደረግሽ አባባንም እኔንም ከብዙ ጠላቶች አትርፈሽናል። አመሰግንሻለሁ። በጣም ብርቱና ጥበበኛ መልካም ሴት ከሚባሉ ሴቶች አንዷ አንቺ ነሽ ብሎ ሲያሞጋግሳት ትሁት እንግዲህ ፎንቃን በውስጧ ስለነበር ማነው ካሌብን እየወደደችው ስለነበር በጣም ተሽኮርምማለች ማለት ነው። ተሽኮርምማለች። እኔ አታሽኮርምመን የምጠጣ ነገር ላምጣልህ ያለች ወደ ጓዳ ስትገባ ፍዝዝ ብሎ እያያት ነበረ። ከዛ በኋላ ደግሞ የቤተሰብ ጊዜ ነበራቸውና ሁሉም ተሰባስበው ቁጭ ብለው ባሉበት ሰዓት ቡና እየጠጡ እየተጨዋወቱ እያለ ዳኒ የለም ነበረ። አባባም አሉ፣ ካሌብም ትሁትም ነበረች። እንግዲህ ካሌብ ደስ የሚል ሰዓት ስጦታ ሰጥቷታል ማለት ነው። ምስጋና እያቀረቡ ነበረ። የተኛው ነገር ባደርግላት ለልጄ ለትሁት ምንም ነገር ያንስባታል፣ ልጄ አንድ ነበረ አሁን 2 ልጆች አሉኝ እያሉ አባባ በጣም እየተደሰቱ ነበረ። እና ካሌብ ደግሞ ያንቺን ውለታ ባይገልጽም ስጦታ ይዤልሽ መጥቻለሁ ብሎ ስጦታውን ሰዓት አወጥቶ ለትሁት ሲሰጣት ይታያል። ሰዓቱን ይዛ ተደስታ ወደ ክችን ሄደች። ክችን ከሄደች በኋላ እንግዲህ ኤዱም ነበረችና በጣም ደስ ይላል ምናምን እያለች እያወራች ለምን ቆየች ብላ ወደ ክችን ሄደች። አባባም የሴት እንግዳ የለም ሂጂና አብረሻት አቀራርቢ ምናምን ስሉ እሺ ብላ ክችን ስትሄድ ሰዓቱን እያየች ብቻዋን እየተሽኮረመመች እና እየሳቀች ደስ ብሏት ክችን ቁማ ነበር ትሁት ማለት ነው። ከዛን እንግዲህ ኤዱ ሄደችና እያወጣጣቻት ነበረ። ሳቱ ነው ወይስ ሰጪው ነው ደስ ያለሽ እያለቻት ስትጠይቅ ኧረ እኔ ስጦታ ተቀብዬ ስለማላቅ አዲስ ስለሆነብኝ ስጦታ ደስ ስላል ምናምን አለቻት። እንዴ ፍቅር ያዘሽ እንዴ አፈቀርሽ እንደ በምትልበት ሰዓት ተደናገጠች እና ትሁት አይ እንዴ ካሌብ እኮ አንድና ብቸኛ ወንድሜ ነው ምናምን ስትል ኧረ ነስም አልጠራው ምናምን እያለች እያወጣጣቻት ነበረ። ትሁት እንግዲህ በጣም አፍቅራዋለች ማለት ነው። ካሌብ ልቧን እንግዲህ ብርብር አድርጎ ገብቷል። በዛ ላይ እንግዲህ ምንም ጓደኛ ይዘሽ አታውቅም እንዴ ድንግል ነሽ እንደ እያለች እየጠየቀቻት ነበረ። ዋው በጣም ደስ ይላል። ካሌብ እድለኛ ነው። ሙሉ ሴትን ማግኘት መታደል ነው። በአሁኑ ሰዓት የለም በሚባልበት ሰዓት ሴት ልጅን ከነ ክብሯ ማግኘት መታደል ነው እያለች እያሞጋገሰቻት ነበረ ማለት ነው። እና እንግዲህ በሚቀጥለው ካሌብና ትሁት እንግዲህ ተጣምሮ የምናገኛቸው ይመስለኛል። በጣም ደስ ይላል ድራማው። በዚህ መሀል ብዙ ነገሮችን እየተማርን ነው ብዬ አስባለሁኝ። ከዛ በኋላ እንግዲህ ቲና ወደ ቤት ተመልሳ መጣች ማለት ነው። በጣም ደፋር ሴት ነች። ተስፋ የማትቆርጥና የማትበገር ከጥፋቷ የማትመለስ ጭራቅ ነች ቲና ወደ ቤት መጣችና ቤት ስትገባ አባባም ነበሩ ካሌብም ነበረ። ለምን መጣሽ እያለ ካሌብ ስሜታዊ ሆኖ ሊያባርራት በሚሞክርበት ሰዓት አልወጣም እያለች አባባም ተዋት አትቆጣት እያሉ ካሌብ እንዲተው እየመከሩት ነበረ። እሷም አልወጣም ምን አገባ ባሌ እኮ ነው የ80 ባሌ እያለች እየፎከረች ትገኛለች። እንግዲህ ቡና ምናምንም አሁንም አፍልቶ እየጠጡ ምናምን እያጫወታት ነበረ ትሁትን ማለት ነው። ካሌብ ወደ እሷ ዙሮ እሷ ደግሞ ካሌብን ስትጠራው አልሰማ አለ። በጣም ተናደደች ትሁት ማለት ነው። ትሁት በምትናደድበት ሰዓት ምንድን ነው እዚህ እየተጫወትኩ እኮ ነው ምን ፈልገሽ ነው ብሎ
እየመለሰላትም ነበር። ከዛ በኋላ አባባ እንግዲህ ትሁትን ያወሯት ምናምን ነበረ። መልካም ሰው እንደሆነች በጣም ተወዳጅ እንደሆነች በዛ ቤት ትታወቃለች ትሁት። አባባና ካሌብም እንግዲህ በሀሳብ ተገናኝተዋል። ከአንተ ሀሳብ አልወጣም፣ ምንም ነገር አላደርግም እያለ ለአባባ ቃል ገብቶላቸዋል። በአንድ በኩል ደግሞ እንግዲህ ትሁትንና ማን ነው ዳኒ አባባን እየለመናቸው ነበረ። ለምን ጠፋ ከቤት እያሉ እኔን ከሞት ካዳንከም በኋላ ከቤት ጠፋ ለምን እያሉ እየጠየቁት አለው። ስራ ምናምን እንትን እያልኩ ነው። አሁን ከባለፈው ህይወቴ ተምሬያለሁ። ከስህተቴ ተመልሼ ከኤዱ ጋር መኖር ወስኛለሁ ብሎ ተቀይሬያለሁ ብሎ ለአባባ እየነገራቸው ነበር። አባባም በጣም ደስ የሚል ውሳኔ ነው ብሎ ደስ ብሏቸው እየመከሩት ነበረ። ግን ካንተ አንድ ነገር እፈልጋለሁ አባባ፣ ኤዱና እኔን አስታርቀን፣ እኔ ከስህተቴ ተመልሻለሁ ተምሬያለሁ እያለ እየለመናቸው ነበር። አባባም እንደማታሳፍረኝ እርግጠኛ ነኝ፣ እሺ አስታርቃችኋለሁ ምናምን እያሉ ኤዱንም እያናገሯት ነበረ። ኤዱ ደግሞ አይ እኔ ከዚህ በኋላ በፍቅር አልቀጥልም እያለቻቸው ነበር። አይ እንደዛ ሊሆን አይገባም፣ አሁን ተቀይሯል፣ ቃልም ገብቶልኛል፣ ከዚህ በኋላ ስህተት እንደማይሰራ እኔ እርግጠኛ ነኝ፣ እዋስ ይሆናለሁ እያሉ እየነገሩ እሺ ብለው እንግዲህ ሁለቱን አስታረቋቸው። በጣም ደስ በሚል ሁኔታ እየመከሯቸውና እያዩ ደስ ብሏቸው ተቃቀፉ በቃ ምናምን ብሎ ሲያስታርቋቸው ይታያል ማለት ነው። ከዛ በኋላ እንግዲህ ነው ጫወታው። አባባ ሁሉም በተሰበሰቡበት ሰዓት የቤተሰብ ጊዜ ነበረና ቲና፣ ካሌብ እና አባባ ትሁት ሆኖ ባሉበት ሰዓት እኔ ቤት የሆነ ዝግጅት እፈልጋለሁ ሰው ይመጣል ምናምን እያሉ ነበረ ማለት ነው። እጮኛ የሆነ ጓደኛ እጮኛውን ይዞ ይመጣል፣ ስለዚህ ቤት እራት እንድሰራ እፈልጋለሁ ብሎ እየነገሩ ነበረ። በዛን ሰዓት ደግሞ ካሌብ እኔ ትሁትን ይዤ ሌላ ቦታ ሊሄድ ነበረ፣ ስለዚህ ማን ይሰራል በሚባልበት ሰዓት አባባ እንግዲህ እንዴት ቲና ትስራ እንጂ ቲና ትሰራለች ምን ችግር አለው ታዲያ ሲሉ አዎ እኔ እሰራለሁ። እንዴት ነው ቲና የምትሰራው ምናምን ብሎ ካሌብ ሲደነግጥ እኔ እሰራለሁ እያለች ምን አይነት ባለሙያ ሴት እንደሆንኩ ታውቃለህ እያለች ቲና በንዴትና በእልህ ተነሳስታ ምግብ ልትሰራ ወደ ክችን ስትገባ ወደ ክችን ገብታ እንግዲህ እንደ ባለሙያ ሴት ሳህኔ ስታጥብና ወጥ ስትሰራራ ምናምን ትገኛለች ማለት ነው። እንግዲህ ዛሬ ሴትነቷን ለማሳየት ከትሁትን በልጣ ለመገኘት ከአባባ ይቅርታን ለማግኘት በአባባ ለመወደድና አይናቸው ውስጥ ልትገባ እየሞከረች ትገኛለች። አባባ ግን ተንኮል እንደቀመሩላት አላወቀችም ማለት ነው። ምግቧን ምናምን ሰራርታት በምጨርስበት ሰዓት አባባ በመጥራት ቲና ነይ ወዳጄ ያልኩት ሰው እየመጣ ነው ብሎ ውጭና በረንዳ ላይ ተቀበይ ይሏታል ማለት ነው። ዳኒና ኤዱ እንግዲህ በጣም ፍቅር ውስጥ ናቸው፣ እየተወያዩ ነው ማለት ነው የመጡት። ፍቅራቸውን እየተገላለጹ በጣም ደስ ብሎኛል፣ አንድ እድል ስለሰጠሽኝ ደስ ብሎኛል ብሎ እንግዲህ ዳኒ ኤዱን እየነገራት ነበረ። እየመጡ ቁመው በረንዳ ላይ ወደ ታች ደረጃው ላይ ቁመው ፍቅራቸውን እየተገላለጹ ደስ በሚል ሁኔታ እጅግ በጣም ደስተኛ ነኝ ደግሞ አኮራሻለሁ እያላት ለኤዱ ፍቅሯን እየገለጸላት እና ደስተኛ እንደሆነ በአሁኑ ሰዓት እንግዲህ ይቅርታ እንዳደረገችለት እና ከጎኑ እንዳለች በጣም ደስታ እንደምትሰማው እየነገራት ነበረ። እሷም በጣም ደስ ብሎኛል፣ ከዚህ በኋላ እንደዛ አይነት ስህተት እንደማይፈጠር ተስፋ አለኝ፣ ግን ትወደኛለህ ወይ ብላ እንግዲህ እየደባበሰችው ምናምን እየተሳሳሙ ነበረ። በዛን ሰዓት ነበር ቲና ውጭና ተቀበይ ብለው አባባ ሲነግሯት አንተ ካልክ እሺ፣ አንተ ግን ትሻል ነበር ለመቀበል፣ ካልክ ደግሞ ወጥቼ ይቀበላለሁ ብላ በምትወጣበት ሰዓት ዳኒና ኤዱ እንግዲህ እየተሳሳሙ አይታ ጨልላለች ማለት ነው። ያየችውን ማመን ከብዷት በጣም ተጨንቃና ተደናግጣ ጭንቅላቷን እየያዘች ወደ ውስጥ
ቲና ስትገባ ይታያል ማለት ነው። አባባ በጣም ትልቅ በቀል ነው የተበቀሏት። ከዛ በኋላ ያለው የቲና ዕጣ ፈንታ ምን ይሁን? ተስፋ ሳትቆርጥ ሁሉም ላይ በደል ታደርስ ይሁን? ከዚህ በኋላ ከዳኒ ጋር መኖር ስለማትችል ሁሉንም ነገር ትታ ከቤት ወጥታ ትሄድ ይሁን? ምን አይነት ነገር እንደምታይ ሁላችንም በጉጉት እንጠብቃለን። ተንኮል የሚሰራ ሰው መጨረሻው ይሄ ነው። ሰላም ለእናንተ